እስራኤልና ኢራን እያደረጉት ያለው ጦርነት ዛሬ ከቀን ወደ ቀን እየተባባሰ መጥቶ ብዙ መረጃዎች እየወጡ ነው። ጥቃቶቹ በእጅጉ እየተስፋፉ ቀጥለዋል። ኢራን በእስራኤል የነዳጅ ማጣሪያና ኃይል ማከፋፈያ ላይ ጥቃት ሰንዝራለች። እስራኤል ዛሬ ጥቃት ምዕራባዊ ኢራን የሚገኘው ሆስፒታል ላይ ጥቃት ማድረሷን ሲገልጹ የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ ጥቃቱን ተቃውመዋል። ኢራን በእስራኤል የሚፈጸምባት ጥቃት እስካላቆመ ድረስ ከአሜሪካ ጋር ድርድር እንደማትሳተፍ ለኦማንና ለኳታር አስታውቃለች። ሁለቱም ሀገራት የአሜሪካና ኢራን የኒውክሌር ድርድር ሲመሩ የነበሩት ሀገራት እንደሆኑ ይታወሳሉ። እስራኤል ተቃዋሚ ፓርቲ መሪ የሃያር ላፒድ አሜሪካ ከኢራን ጋር የሚደረገው ውጊያ እንድትሳተፍ ጠይቀው መሪው ዶናልድ ትራምፕ ለዓለም ሰላም ሲሉ ተገቢውን እርምጃ ወስዳሉ ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የእስራኤል አየር ኃይል የቴህራን ሰማይ ተቆጣጥረዋል ሲሉ ተናግረዋል። ኔታንያሁ አክለው የቴህራን ዜጎች ለቀው እንደወጡ ጠይቀናል፣ እርምጃ እንወስዳለን ብለዋል። ኢራን ጦርነቱ ከተጀመረ ወዲህ 370 ሚሳኤሎች ወደ እስራኤል ማስወንጨፍ ተሰምቷል። ኢራን በእስራኤል ጥቃት ከተከፈተባት ወዲያውም የእስራኤል የአየር መከላከያ ጥሰው የገቡ ጥቃቶች ይፈጽማል። የእስራኤል ከፍተኛ ባለስልጣንና ዓለም አቀፍ የአቶሚክ ኃይል ኤጀንሲ የኢራን የኒውክሌር ማበልጸጊያ በተመለከተ በተለያዩ ሀሳቦች አጋርተዋል። እስራኤል ባለስልጣን በናታንዝ የኒውክሌር ማበልጸጊያ ከመሬት በታች ያለውን ክፍል ጉዳት ደርሶበታል ሲሉ ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ጉዳቱን አልነበረበትም ብለዋል። እስራኤል በኢራን ላይ ጥቃት ከጀመረች ወዲህ 100 የኢራን ሚሳኤል ማስወንጨፊያ መምታቷና ከጥቅም ውጭ ማድረጓ አስታውቋል። የእስራኤል ያወደመችው ሚሳኤል ማስወንጨፊያ ኢራን ካላቱ 30 በመቶ ያህሉን ነው ብለዋል። ኢራን በቴልአቪቭ በሰነዘረችው የሚሳኤል ጥቃት በቴልአቪቭ የሚገኘው የአሜሪካ ኤምባሲ ቅርንጫፍ መጠነኛ ጉዳት እንደደረሰበት አምባሳደሩ ገልጸዋል። የእስራኤል ጦርነት በቴህራን ዲስትሪክት 3 የሚባለው ብዙ ኤምባሲ በሚገኙበት ቦታ የሚኖሩ ሰዎች ለቀው እንደወጡ አስጠንቅቋል። በአካባቢው የእስራኤል ጦር ምንም አይነት ኢላማ ለማጥቃት እንዳሰበ አልታወቀም። ፓኪስታን ከኢራን የሚያዋስናትን ድንበር ዘግታለች። ፓኪስታን ላልተወሰነ ጊዜ ድንበሩን ተዘግቶ ይቆያል ብላለች። እስካሁን እስራኤል በኢራን በተፈጸሙ ጥቃት 24 እና ኢራን ደግሞ 224 ዜጎች በጦርነት ህይወታቸውን አጥተዋል። አብዮታዊ ዘብ በእስራኤል ዋና ከተማ ቴልአቪቭ የሚኖረው እስራኤላውያን በአስቸኳይ ከተማውን ለቀው እንዲወጡ ጥሪ ማቅረብ ተዘግቧል። ትዕዛዙን የሰጠው ኢራን በቴህራን ከፍተኛ ፍንዳታ ድምፅ ከተሰማ ጥቁር ጭስ ከተማ ላይ ከታየ በኋላ መሆኑን ተሰምቷል። ኢራንና እስራኤል ከሀገሪቱ ለቀው እንዲወጡ ስታስጠነቅቅ፣ በተመሳሳይ እስራኤል ኢራን ውስጥ ያሉ 3 ከተሞች የሚገኙ ዜጎች አካባቢ ለቀው እንዲወጡ አስጠንቅቀዋል። ሁለቱም ሀገሮች በዜጎቻቸው ላይ እየተዛዛቱ ነው። የኢራን ጦር ኃይሎች ባወጣው መግለጫ እስራኤልን በተቻለው ፍጥነት ከሀገር መልቀቅ እንዳለባቸው አስባለሁ ብለዋል። ምክንያቱም ከዚህ በኋላ ሀገሪቱ ለኑሮ የምትመች ሀገር አትሆንም ሲሉ በመግለጫው ላይ ተናግረዋል። እስራኤላውያን ሀገራቸው ለቀው እንዲወጡ ጥሪ አቅርበዋል። የሚቀጥለው ቀናት ነዋሪ ላይሆኑ እንደሚችሉ የኢራን መንግስት የዜና ወኪል ኢአርኤን ዘግቧል። የሚቀጥሉ ቀናት እስራኤል እናስጠነቅቃለን፣ የተያዙ ግዛቶች ለቀው ይውጡ፣ ምክንያቱም በእርግጠኝነት ለወደፊቱ መኖሪያ አይሆኑም ሲሉ የጦር ኃይሉ ቃል አቀባይ ሬዛድ ሳያድ አዲስ የኢራን ጥቃት በእስራኤል ከተጀመረ በኋላ ተናግረዋል። ድብቅ ቦታ መጠለል ለእስራኤል ደህንነት አያመጣም ሲሉ በመግለጫው አብራርተዋል። በተመሳሳይ እስራኤል በኢራን ዋና ከተማ ቴህራን ነዋሪዎች ላይ ዋጋ ተከፍላላችሁ፣ በአስቸኳይ ለቃችሁ ውጡ ሲል የእስራኤል የመከላከያ ሚኒስትር ዝተዋል። ሚኒስትሩ ካትስ የኢራን አቅም እያዳከምን ያለው የእስራኤል ሰራዊት ከሚፈጽማቸው ጥቃቶች ለማደናቀፍ የሰላማዊ ሰዎች መኖሪያ አካባቢዎች ኢላማ ያደረጉ ሲሉ የኢራን መገናኛ መንግስት ከሰዋል ሲል ቢቢሲ ዘግቧል። በዚሁ ከቀን ወደ ቀን እየተባባሰ የመጣው የእስራኤልና ኢራን ድንበር ተሻጋሪ ግጭቶች በሁለቱም ወገን ሰላማዊ ሰዎች መገደላቸው እየተነገረ ሲሆን ኢራን ሌሊቱ በእስራኤል ውስጥ ጥቃት ፈጽማለች። እንደዚሁም ለየብቻ የኢራን መንግስት ከፍተኛ አዛዥና የኢራን ተጠባባቂ ምክትል አባል የሆኑት ሞስህን ሬዛን አጠቃላይ ቀጠናውን የሚያናጓና እርምጃዎች የምንወስድበት ደረጃ ልንደርስ እንችላለን ብለዋል። እስራኤል ወታደራዊና የኒውክሌር ተቋማት ጨምሮ በተለያዩ ኢራን ጣቢያዎች ላይ የአየር ጥቃት አርብ የጀመረች ሲሆን ለነዚህ እርምጃ ቴህራን ያጸፋውን ጥቃት እንድትሰነዝር አድርጓታል ብለዋል። አሜሪካ ብዛት ያለ የጦር አውሮፕላኖች ለእስራኤል መላኳ ተሰምቷል። ቪየትናም የነበሩ የኤስአይዲ ኔሚትዝ የተሰኙ አውሮፕላኖች ለአስቸኳይ ዘመቻ ተፈላጊ ወደ መካከለኛው ምስራቅ እስራኤል እየገቡ ይገኛሉ ተብሏል። የኢራን መሪ አያቶላህ አሊ ኻሜኒ ድል ከአላህ ነው የሚል ጽሑፍ ከሚሳኤል ምስል ጋር እያይዘው አጋርተዋል። ኢራን አዳሯን ወደ እስራኤል ሚሳኤልና ድሮን ልካ ጥቃት ፈጽማለች። የኢራን በእስራኤል ዋና ከተማ ቴልአቪቭ ከደቂቃዎች በፊት አዲስ የሚሳኤል ጥቃት አደርሳለች። በጥቃቱ ምክንያት በርካታ ቦታዎች ጭስ ይታያሉ። እስራኤል ከኢራን የሚተኩሱ ሚሳኤሎች ማክሸፍ አለመቻሏ እስራኤል ዜጋ ስጋት ውስጥ መውደቃቸው እየተዘገበ ነው። ሁሉም ኢራናውያን የኢራን
ዋና ከተማ ቴህራን በአስቸኳይ ለቀው መውጣት አለባቸው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአጭር መልእክታቸው ማስተላለፋቸው ይታወሳል። የእስራኤል መከላከያ ሰራዊት የኢራን ጦር ጊዜያዊ ዋና አዛዥ አሊ ሻሚድ መገደላቸውን አስታውቋል። ዋና አዛዥ የተገደሉት በማዕከላዊ ቴህራን የሚገኘው ዋና መስሪያ ቤት በተደረገ የአየር ድብደባ መሆኑን ተዘግቧል። ጥቃቱ የተፈጸመው የእስራኤል ጦር በደረሰው መረጃ መሰረት በኢራን ወታደራዊ ተዋረድ ውስጥ ካሉ ከፍተኛ ባለስልጣናት አንዱ የሆኑት የኢራን ጦር ጊዜያዊ ዋና አዛዥ ኢላማ ማድረጋቸው እንደሆነ ነው የተዘገበው። ንጋት ላይ ኢራን በእስራኤል ላይ አዲስና ከባድ ሚሳኤል ጥቃት መክፈቷን በእስራኤል መከላከያ ሰራዊት አይዲኤፍ አስታውቋል። ጠዋት ሄርዚ የሚገኘው ሞሳድ ህንፃ ሚሳኤል ደበደብኩ ስትል አስታወቀ። ቴል አቪቭ በስተሰሜን የሚገኘው ወታደራዊ መረጃና የሞሳድ ህንፃ በሚሳኤል መምታቷን የኢራን ሚሊታሪ ዘግቧል። ዛሬ ማለት ትክክለኛ ሚሳኤል ጥቃት መፈጸሙን የሩሲያው ስፑትኒክ የዜና አገልግሎት አልማዲያ ቲቪን ጨምሮ ሌላ ሚዲያ ዘግቧል። ጥቃቱ በሁለቱም ወገን መካከል እየተካሄደ ያለው ወታደራዊ መባባስ እየጨመረ መምጣቱን ይጠቁማል ተብሏል። እንደ ምንጩ የገለጸ ሚሳኤሉ በቀጥታ ህንፃው ላይ ኢላማ ያደረገ ነው። በእስራኤል በኩል እስካሁን በይፋ የተነገረም የቁሳቁስና የሰው ሞት ነገር የለም። የኢራን ምድር አዛዥ ተስኒ ኒውስ ለተባለ ኢራን መገናኛ ብዙሃን እንደዘገቡ ከሆነ እስራኤል ስትራቴጂክ ቦታዎች ላይ የሚደረጉ ጥቃቶች የተራቀቁ ጦር መሳሪያ በመጠቀም በመጪዎቹ ሰዓት ተጠናክሮ ይቀጥላልም ሲሉም አብራርተዋል። የሚቀጥለው ሳምንት እጅግ ወሳኝ ይሆናል። እስከሚቀጥለው ሳምንት ላንሄድ እንችላለን ብለዋል። የኢራኑ መሪ አያቶላህ አሊ ካሚኒ እጅ አንሰጥም ብለዋል። ለዚህ ምን ይላሉ ተብለው ለተጠየቁት ጥያቄ ጉርላክ መልካም እድል የሚል አጭር መልስ ሰጥተዋል። ኢራን ለመምታት እኔ ልወስን አልችልም ብለዋል። ኢራን ግን በፍጹም የኒውክሌር ቦምብ መታጠቅ የለባትም ብለዋል። ዶናልድ ትራምፕ በኢራን ላይ ምን አስበው የሚለው በቀጣይ የምናየው ይሆናል። በመካከለኛው ምስራቅ ጫፍ የደረሰው ውጥረት ቱርክ ላይ ያነጣጠረ ማንኛውም ጥቃት ከተቃጣ ኃይላችን ከባድ ምላሽ ይሰጣል ሲሉ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ተናግረዋል። ፕሬዝዳንቱ አክለውም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የፈጸመው ወንጀል ከሂትለር ወንጀል በልጦ ይገኛል ብለዋል። እስራኤል ሚዲያዎች ቻናል 13 አሁን በጋዛና በኢራን አሸንፈናል፣ ፍጻሜ ጨዋታ ከቱርክ ጋር ይሆናል ሲሉ ዛሬ ጠዋት ማስነበቡን መረጃዎች ያመለክታሉ። የእስራኤሉ ፕሬዝዳንት ቤንጃሚን ኔታንያሁ ፍጻሜው ከቱርክ ጋር ነው ሲሉ ተናግረዋል። ከቀናት በፊት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ቱርክን ማንም አይደፍራትም ማለታቸው ይታወሳል። ለእስራኤል የሀገር እውቅና በመስጠት ከሙስሊም ሀገራት ቱርክ ቀዳሚ ሀገር ነበረች። እስራኤልን መከላከል የተሳነው አይረንዶም የእስራኤል አየር መቃወሚያ ተተኳሽ ሮኬቶችን ባስተናገዱት ተከታታይ የመከላከል እርምጃ ምክንያት ቁጥራቸው እየተመናመነ መጥቷል የተባለ ሲሆን ምናልባት የቀሩት አይረንዶም የተሰኙት የአየር መከላከያ ስርዓቶች እስራኤልን ሊጠብቁ የሚችሉት አሜሪካ እገዛ ካላደረገ በቀር ከ10 እስከ 12 ቀን ብቻ ነው ሲል የሩሲያ የዜና አውታር አርቲ ኒውስ ዘግቧል። ይህ በእንዲህ እንዳለ የእስራኤል አየር መቃወሚያ አይረንዶም ኢራን ተከልኩት ባለችው የማጥቃት ዘዴ ምክንያት እየተዛባና መልሶ እስራኤል ከተሞችን እያጠቃ መሆኑ ምስሎች ለ3 ተከታታይ ቀናት አረጋግጠዋል። ከዚህ በላይ ያሉት ምስሎች ኢራን ምሽት የተተኮሱ ሚሳኤልን ለማክሸፍ በእስራኤል በኩል ሲደረግ የነበረው ጥረት ሊሆን የተወሰኑት አክሽፌያለሁ ብለዋለች። ትናንት ምሽት ኢራን በወሰደችው ጥቃት የእስራኤል መንግስት በኢራን ጥቃት ቤታቸው ለተጎዱበት እስራኤላዊ እያንዳንዱ ዜጋ 500 ሸቅል የገንዘብ ድጋፍ እንደሚያደርጉ ገልጸዋል። የእስራኤል ጦር ትናንት ምሽት ከ50 በላይ ጦር አውሮፕላን በመጠቀም በኢራን ውስጥ የሴንትሪፊዩጅ ማምረቻ ቦታ ላይ ጥቃት መሰንዘሩ አስታውቋል። ሴንትሪፊዩጅ ለዩራኒየም ማበልጸጊያ ስራ የሚያገለግል ቁልፍና አስፈላጊ መሳሪያ ነው። ኢራን ትናንት ምሽት በተተኮሰ ሃይፐርሶኒክ ሚሳኤል ላይ የእስራኤል አየር ኃይል ጦር ሰፈሮች መደብደቧን አስታውቃለች። ኢራን አብዮታዊ ዘብ በኢራን ጥቃት ለመሰንዘር የሚያደርጉ ናቸው ባላቸው በእስራኤል አየር ኃይል ጦር ሰፈሮች ላይ እርምጃ መወሰዱን ገልጿል። በመግለጫው ድብደባው እስራኤል የኢራን ሉዓላዊነት ለመድፈር በግዛት ውስጥ ለፈጸመችው ጥቃት የተሰጠ ምላሽ ነው ሲሉም ተናግረዋል። የኢራኑ መሪ አያቶላህ አሊ ግጥሚያው ተጀምሯል ብለዋል።